ሰላም ሰላም ውድ የጥፋት ልጅ ሴራ ቻናል ቤተሰቦች ዛሬ የሳጥናኤል ጎል መጽሐፍ ኢትዮጵያን በቪዲዮ እለቃለሁ ብዬ ነበር። ለምን እንዳለቀኩኝ ልንገራችሁ። እዚህ መጽሐፍ መደብር ተጠርቼ ነው። ሀሁ መጽሐፍ መደብር 4 ኪሎ አብሮት ላይብረሪ ጀርባ ወይም ደግሞ ቅድስት ስላሴ ቤተክርስቲያን ቀጥታ ወረድ እንዳላችሁ ይህንን መጽሐፍ መደብር ታገኙታላችሁ ማለት ነው። ይህ መጽሐፍ መደብር ቤት እንግዲህ እንደምታዩት ሼልፉ በጣም አሪፍ በሆነ ሁኔታ እንደምታዩት ሙሉ ነው። የተለያዩ መጽሐፎች አሉ ከዓለማዊ መጽሐፎች ጀምሮ እስከ መንፈሳዊ በጣም ብዙ መጽሐፎች አሉ ማለት ነው። እናንተ ደግሞ መርጣችሁ የሚገባችሁ መጽሐፍ መግዛትና ማንበብ ይሆናል ማለት ነው። እኛ ደግሞ በቻናላችን መሰረት እንደምታዩዋቸው እነዚህን 4 እንቁ መጽሐፎች የዓለማችን 4 እንቁ መጽሐፎች በትሪሊየን ዶላር ቢሸጡ የማያንስባቸውን 4ቱን መጽሐፎች እንግዲህ ፊት ለፊት እያየን እንገኛለን። ሌሎችም መጽሐፎች አሉ። ይኸው የቤተክርስቲያን መጽሐፎች እነሱም አያንሳቸውም ይገባቸዋል። መግዛት ማወቅ መማር ይኖርብናል። ዓለማዊ መጽሐፍ ቅድም ያያችሁን መንፈሳዊ መጽሐፎችም ደግሞ እንደምታዩት በዚህ መልክ እንደዚህ ተደርድረዋል ማለት ነው። እነሱን እየገዙ እያነበቡ ወደ ትክክለኛው መንገድ መሄድ ይኖርብናል ማለት ነው። ለምንድን እነዚህ ነገሮች ነገ ከነገ ወዲያ ሊጠፉ ስለሚችሉ እየገዙ ማስቀመጥን የመሰለ ነገር የለም ማለት ነው። ለምንድን ወደዚህ መጽሐፍ መደብር ዛሬ እንደተጠራው ልንገራችሁ። እንግዲህ ከብዙ ቆይታ በኋላ መጽሐፍ ቅዱስ በትእዛዝ አዝዤ መጥቶልኛል ማለት ነው። እና ይህንን መጽሐፍ ቅዱስ ለመውሰድ ነው የመጣሁት ማለት ነው። እና ቪዲዮ ልሰራላችሁ ወይም ልለቅላችሁ ካልኩኝ በኋላ የቀረውት እንግዲህ በዚህ ምክንያት ነው። ይህንን መጽሐፍ ቅዱስም እንግዲህ እነሱ ነግሬያቸው ነው እንግዲህ ያመጡልኝ ማለት ነው። በጣም በቅናሽ ነው የሸጡልኝ። እናንተም እንግዲህ ከፈለጋችሁ በትእዛዝ እኔ እነግርላችኋለሁ ከዛ በኋላም ያመጡላችኋል ማለት ነው። ምንም ችግር የለም። ነገር ግን በጣም የገረመኝ በ1980 እና በ1990ዎቹ ቤት መጽሐፍ ቅዱስ ሲጠየቅ ስንት ብር እንደሚጠየቅ ብትሰሙ ሁለት መጽሐፍ ቅዱስ እየገዛችሁ ነበር የምታስቀምጡት አሁን ያሉትን ማለት ነው። በ1980 እና በ1990 ቤት ያሉ መጽሐፍ ቅዱሶች ከ50,000 ጀምሮ እስከ 20,000 ብር ነው የሚሸጡት። ከ50,000 ጀምሮ እስከ 20,000 ብር ነው ያልኳችሁ። ስለዚህ በቃል ያለ ይረሳል በጽሁፍ ያለ ይወረሳል። ይኸው እነዚህን መጽሐፎችም እንግዲህ እኔ ነግሬው ነው ያመጣላችሁ። የሆነ ሰዓት ላይ ደብል መጽሐፍ ስገዛ የቻናሎች ቤተሰቦች እየጠየቁኝ ነውና በቻልኩ መጠን ከቻልክ አምጣ ስለው እንግዲህ አምጥቶላችኋል ማለት ነው። ይኸው ከቁጥር 1 ጀምሮ ይኸው እዚህ ጋር ቁጥር 2 አለ። ከዛ በኋላ ቁጥር 3 ከዛ በኋላ ደግሞ ይኸው እንደምታዩት ቁጥር 4 የሳጥናኤል ጎል ኢትዮጵያ እንደምታዩት 4ቱም መጽሐፎች አሉ። ይሄኛው ብቻ አይደለም በሌሎች በኩልም ደግሞ አሉ። ይሄንን እኔ ለእናንተ ለመግለጽ ስለፈለኩኝና ፊት ለፊት ላይ ያገኘሁትን ብቻ ነው። ይኸው እንደምታዩት ሼልፍ ላይም ደግሞ እንደምታዩት ከ1 ጀምሮ እስከ 4 ድረስ በዚህ መንገድ አለ ማለት ነው። ስለዚህ እነዚህን መጽሐፎች እየገዛችሁ እያስቀመጣችሁ እያነበባችሁ እየተማራችሁ የምትሄዱበትን እድል እንድትፈጥሩ ስለፈለኩኝ ነው። ዛሬ እዚህ መጽሐፍ መደብር ከገባሁኝ በኋላ በዛው ይሄንን ቪዲዮ ለመስራት የተገደድኩት ለዛ ነው። የሳጥናኤል ጎል መጽሐፍ ኢትዮጵያን በቪዲዮ ዛሬ መልቀቅ ጀምራለሁ ማለት ነው። እናም ደግሞ እያንዳንዱ ሰው ከዚህ በኋላ መጽሐፍ ቅዱስ በእጁ እንዳይዝ እያንዳንዱ ሰው በስልኩ እንዲይዝ ካደረጉ በኋላ እንዴት አድርገው ከስልኩ ላይ መጽሐፍ ቅዱሱን እንደሚያጠፉበት ከዚህ በኋላም ደግሞ መጽሐፍ ቅዱስ እንደማይታተም የተናገሩበትን ክፍል ወደ እናንተ ይዤላችሁ እመጣለሁ። ለዛም ነው መጽሐፍ ቅዱስ የምገዛው። ለዛም ነው እነዚህን መጽሐፎች እየገዛችሁ ቁጭ አድርጉ የምለው። ሰብስክራይብ እያደረጋችሁ ጠብቁኝ። አመሰግናለሁ።